ያፌት በደረሰበት አደጋ ምክንያት ሆስፒታል ገብተዋል። እናም ያለው ጊዜው በእግሩ ሲሄድ ነበር ማለት ነው። ኤፍራታም እዚህ ጋር እንደምታዩት ግን በጣም ተጨንቃለች ማለት ነው። ምክንያቱም ያፌት እንዲሞት አትፈልግም። ያፌትን ለህግ ማቅረብ እንጂ እንዲሞት አትፈልግም ማለት ነው። እናም ማን ሊወገው ይችላል ያፌትን ብላ በሀሳብ ሞታ ላይ እንዲሁም እዚህ ጋር እንግዲህ ፂ ደውላ ናታንን አላየሽውም ወይ የምታውቂው ነገር አለ ወይ? ናታን እኮ ጠዋት እንደወጣ እስካሁን ድረስ አልመጣም፣ እንዲሁም ስልኩ አይሰራም ስላለቻት ናታን ምን ሆኖ ነው ምን ሆነ እዚህ ስትላት ነበር። እኔ አንቺን እኮ ጠየኩሽ እንጂ መዚህ ትጠይቅኛለሽ እንዲ በቃቻው እሺ የምታውቂው ነገር ከሌለ ብላ ነበር ስልኩን የዘጋችው። ስለዚህ ያፌትም አምሽቷል። ያው እሷም እንዳልመጣ ነበር ተናገረችው። ባልሽ የሚያውቅ ከሆነ ስትላት እሱም አልመጣም እስካሁን ድረስ ትላታለች ማለት ነው። እናም ኤፍራታ አሁን ላይ የተጨናነቀች ያለችው ማን ሊወገው ይችላል ያፌትን? ናታን ወይስ ዳጊ ወይስ ደግሞ ቢኒያም ነው ወይስ ዳጊ ነው ወይስ ደግሞ ናታን ነው? ከሶስታቸው አንዳቸው ነው ያፌትን ይወጉት። ግን እናንተ ማሳባቸውን ኮሜንት ላይ አስቀምጡ ውድ ፋሚሊዎቼ። ማን ሊሆናል ማን ሊወገው ይችላል ያፌትን? ያፌት እንግዲህ በህይወቴ የምፈልገው ነገር ሁሉ ሲወሰድብኝ ነው የኖረ። እናም አሁን ላይ ግን ማንም እንዲወስድብኝ አልፈልግም፣ ምክንያቱም አቅሟለኝ የማስመለስ እያለ ነበር ማለት ነው። እናም ናታንን በዚህ ልክ ሊበቀለው ለምን ቻለ? የገንዛ ወንድሙን እንደምናውቀው ያፌት የናታን ወንድም ነው። እንዲሁም ምንም ነገር እንድትሆንበት አይፈልግም ማለት ነው። ናታንም ቢሆን በቁሙ እንዲጎዳ እንጂ እንዲሞት አይፈልግም። ምክንያቱም ከዚህም በፊት አብሮት የሚሰራው ልጅ በቃ ወይ እናስወግደው አንዳቸውን ወይ ቢንያምን ወይ ናታንን ሲል አይ ቢንያምም በፊት ያሳለፍ ነው ያ ጥሩ ነገር ጓደኛነታችን ትዝ ሲለኝ በጣም ይከብደኛል። ናታንም እንዲሞት አልፈልግም በቆሙ እንዲሰቃይ ነው እንጂ ብሏል ማለት ነው። ይህን ያክል ምን ቢያደርገው ነው ናታን እንደዚህ ጠላት ያደረገው? እስኪ ሁላችሁም ኮሜንት ላይ አስቀምጦ ሀሳባችሁ ማን ነው? ለምን የገንዛ ወንድሙን ይህን ያክል ሊበቀለው ቻለ? የናታን የሆነ ነገርስ ለመውሰድ ሁሉን ነገር ለምን ፈለገ? ምክንያቱም ቤቱንም ወስዷል። ሁሉን ነገር ወስዶ ኤፍራታ ነበረች የቀረችው። አሁን ደግሞ ኤፍራታንም በቅርብ ወስዳታለሁ ብሎ ነበረ። አሁንም ኤፍራታንም ወስዷል። አሁን ምንም ነገር የለውም ናታን ማለት ነው። ሁሉንም ነገር ወስዶበታል ማለት ነው። ይህ ማለት ይሄን ያክል ወንድሙ ከሆነ ለምን ይሄን ያክል መበደል አስፈለገ? እንግዲህ እንደምናውቀው ናታን የዋህ ነው፣ ሰውን የሚበድል አይደለም ማለት ነው። እስከዛሬ ማለትም ያፌትን በድሮ በድሎታል ወይስ ምንድነው? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ቤተሰቦች። መጨረሻም ያው እንግዲህ ያፌት ወንድሙ እንደሆነ ሲያቅ ናታንስ ምን ይሰማዋል? እንዲሁም ሲሆን በጣም ነው የምጠለው ማለት ነው ያፌትን እና ወይ ገንዛ ወንድሟ እንደሆነ ስታቅ ምን አይነት ስሜት ይሰማታል? እስኪ ሁላችሁም ሀሳባቸውን ኮሜንት ላይ ማለት እንደዚህ አይነት በጣም የምጠለው ወንድሟ ሆኖ ስታገኙ ምን አይነት ስሜት ይሰማታል? ያፌትም ኤፍራታን ካነቃት በኋላ መጨረሻ ላይ ግን ሳያስታውስ በጣም ነበር የተሰማው። ምክንያቱም እሱ ስለተናደደ ብቻ ነበር ያነቃት እንጂ የሆነ ነገር ብትሆን በዛ ሰዓት ምንም ስሜታዊ ስለሆነ ምንም ነገር የሚያገናዝብበት ነገር አልነበረም ማለት ነው። እናም ከዛም በኋላ ከጣላት ከወረወራት በኋላ ጎዳውሽ እንዴ በጣም ይቅርታ አድርጊልኝ፣ እኔ እኮ ስናደድ ምንም የማድርገውን ነገር አላቅም ይላል። አንዳንድ ሰዎች የልባቸውን ይሰሩና ከዛም በኋላ ሶሪ በእናትህ እኔ እኮ በቃ ሆዴ አይችልም ምናምን ነገር ይባላል እና የልቡን ከሰራ በኋላ አንቆ እንደዚህ ካደረጋት በኋላ ሶሪ ይላታል ማለት ነው። ሽን በጣም ይቅርታ አድርግልኝ ብሎ ሲለምናት ነበረ። እናም ጥግት አድርጎ እቅፍ ሲያደርጋት ነበር ማለት ነው። ኤፍራታም ስትታቀፍ ነበር ማለት ነው። እንግዲህ ናታንን ላይኗ ነበር የምጠለው፣ ነገር ግን ደረቱ ላይ ልጥፍ ብላበት ነበር ማለት ነው። እውነት ለመናገር ኤፍራታም ትንሽ ፍቅር ሳይዛት አይቀርም ከያፌት ማለት ነው። ማለትም ከያፌት እንዴት ወንድ ስለሆነ ፍቅር መያዙ አይቀርም። ምክንያቱም ኤፍራታ ማለት ነው እንደ ናታን ፈሪ አይደለም። እውነት ለመናገር ያፌት ያው በዚህ ልክ ተንኮለኛ ስለሆነ ነው እንጂ ወኔው ራሱ በጣም ደስ ይላል። ምክንያቱም በቃ ወንድ ነገር ነው፣ በራስ መተማመን አለ አይደለ? በጣም ጎበዝ ነው። እና ስለዚህ ሴት ልጅ ደግሞ እንደዚህ አይነት ወንድ ትወዳለች። እና ስለዚህ አሁን ኤፍራታ እያፈቀረችው ነው መሰል ማለት ነው። እኔ በጣም ነው ማፈቅረሽ፣ ለዛ ደግሞ እቀናለሁ። አንቺ የኔ ብቻ ነው ልትሆኝ የምትችይው፣ የማንም ልትሆኝ አልፈልግም ይላታል። እባክሽን እንደዚህ አታበሳጭኝ፣ እኔ ስበሳጭ የማደርገውን ነገር አላቅም እያለ እየለመናት ነው። እንግዲህ ቢያፈቅራት ነው ታዲያ ጎሮሯን አንቆ ሊገላት የደረሰው። እንዲህ ምን አይነት ማፍቀር ነው? እና እኔ እንግዲህ ስለማፈቅርሽ ነው ይላታል። የሁሉ ነገር አድርጓት ህይወቷን ሊያጠፋት እኮ ሲጥልትል ነበረ።
እንግዲህ ለሌላ ጊዜም ተጠንቀቂ፣ ምናልባት ልጎዳሽ እችላለሁ። እኔ ስናደድ የማደርገውን ነገር አላቅም። ስለዚህ እንደዚህ አይነት ድርጊቶችን እኔን ሳታስፈቅጅ እንዳታረጊ ይላታል ማለት ነው። እናም ጸጉሯን እሽት እሽት እያደረገላት ነው ማለት ነው ጋይስ። ኤፍራታን ለምንድን ነው አብረሽኝ የማተኝው? ስለዚህ እኔ እኮ የ80 ሚስቴ ነች፣ እናም አብረሽ መተኛት አለብሽ ይላታል ማለት ነው። ኤፍራታ እንግዲህ እንደምናውቀው ከናታን አርግዛለች ማለት ነው። ስለዚህ እሷ ደግሞ ከያፌት ጋር ምንም አይነት ነገር ማድረግ አትፈልግም። ይህ ማለት አብራ መተኛት አትፈልግም ማለት ነው። እናም ሀሳቧን እስከምታሳካ ድረስ ይህ ማለት ደግሞ ያው ያፌትን አሳስራ ወይም ደግሞ ለህግ አቅርባ ከዛም በኋላ ቤቱን አስመልሳ ለናታን ሰጥታ ከዛም በኋላ ህይወቷን መኖር ነው የምትፈልገው ማለት ነው። ከዛም በኋላ ደግሞ በቃ የናታን ልጅ ስላረገዘች ስለዚህ ከያፌት ጋር ምንም አይነት ነገር ማድረግ አትፈልግም ማለት ነው። እናም ያፌትም እስከ መቼ ነው ቆይ እኔ የምጠብቅሽ? እንደዚህ አብሬ እኮ መተኛት እኮ እችላለሁ፣ መብቴ ነው። የፈለኩበት ሰዓት ላይ በቃ መተኛት እችላለሁ ናለት ማለት ነው። ይሄ ማለት ደግሞ እንግዲህ እኔ ሳልፈልግ አስገድዶ ከመድፈር አይተናነስም ስትለውም ነበር ማለት ነው። ኤፍራታ የምትወደኝ ከሆነ እንድጠብቀኝ እፈልጋለሁ። እኔ አሁን ላይ አንተ ጋር መተኛት አልፈልግም ትላለች። ወይም ልቤም ሊቀበልህ ይገባዋል ትለዋለች። እናም ያፌትን በጣም ብስጭት ይላል። ይሄ ደግሞ ምን ማለት ነው? አሁን እኮ ሚስቴ ነሽ፣ ስለዚህ የፈለኩትን ነገር ማድረግ እችላለሁ ይላታል። ኤፍራታም እኔ ፍላጎት የለኝም ሚስት በሆን ራሱ ያንተ ፍላጎት ብቻ ነው የሚሆነው ትለዋለች። ና እስከ መቼ ነው የምጠብቅሽ? ናታንን ረስተሽ እኔን እስከምታፈቅሪኝ ይላታል። ማን ነው እንግዲህ እየተናደደ ይሄ ምንም አይነት ደስ የሚል ቀልድ አይደለም ይላታል ማለት ነው። ኤፍራታም እኔ እንደሱ ማለት ፈልጌ አይደለም ጋር ትንሽ እስክላመድ ድረስ ነው። ለዛ ነው እባክን በቃ እኔ የምትወደኝ ከሆነ እኔ የምልን ነገር ሰማይ ብላ ትለምነዋለች። ያምም ቁጭ ብሎ ስለ ጺም ማሰብ ጀምረዋል። ጺም ጥሩ ነገር አልመለሰችለትም። እናም ሁሉን ነገር ስላስታወሰች ድሮ ያለችውን ነገር